እስጢፎን ብለው ነው በአንተ ነው የሚታወቀው ማለት ነው። ግልጹ ነው የሚነግርህ በአንተ ከመጀመሪያም ጀምሮ ቲክቶክ ሲከፍት ማለት ነው እየተጫወትን ቢሆን ሙዚቃህን በአንተ ሙዚቃ ከሌአክሴል ሳወጣው ነው የታወቅኩት ማለት ነው። አሁንም በቪዲዮ ገብተህ ብትመለከት የመጀመሪያ ላይ ያለው ፊል የተደረገ ቪዲዮ 700,000 እይታ የአንተ ቪዲዮ ነው። እስቲ 700,000 እኮ ምን እያደረጉ አሁን ደግሞ ቀጣይ ማለት በአዲስ ዘፈን አዲስ መኪና ለስንቱ ኢትዮጵያዊ ጆሮ መስዋዕት የሆነበት ገንዘብ መኪና መግዛት ይኸውልህ አሁን ታዲያና ይሄ ጥሩ ነገር ነው። ልስደብህም ምንም ልበልህ በአንተ ለው ሰው ያወቀ እኔ ደግሞ ከአንተ ጋር ቁም ነገር ያወራሁት ሰው ሲንቀኝ አልወድም። ያከበርኩት ሰው ሲንቀኝ አልወድም። እኔ ጋር እድሜ ማተር አያደርግም። አባባ ቁም ነገር አከበርኩት። መቼ መሰለህ የሌለ አንተ ቁም ነገር አወራ። ይሄ ቪዲዮ ፖስት ተደረገው ድሮ ነው፣ አመት ከትላንት ወዲያ ነው። ከትላንት ወዲያ ነው። የዚችን ልጅ አይደለም የአሁኑ እኮ ነው የምልህ። ከሱ በኋላ ተታረቅን፣ ይቅርታ ተባብለን ትልቅ ቁም ነገር አወራን እኮ እንደ አባትና ልጅ ትልቅ ነገር አወራን። ከዛ በኋላ ግን እንዲያደርጋሉ ብዬ አላሰብኩም። በጣም ከልቤ ነው የከፋኝ ነው ምሎት። ከዛ በኋላ አሰማችሁ ጥልም እውነት ነው ብዬ በአይምሮዬም አላሰብኩም። እንደወጣ ለምን አያስቡም? ፈጣን እንትን አመለካከት ይኖረዋል ብላ ልትረዳ አይገባም እኮ እስጢፎ። እናንተ የምታስቡት ለመለካከት ባስበው አልችልም። እንደ ሀጂ ዋቴ እያሰሩኝ ነው እንዴ? ንገሩኝ ነው ሀጂ የራስዎት እውነት። እኔ አንድ ነገር ልንገር፣ እውነት እርሶ እውነት ትልቅ ሰው ከሆኑ እኔ እመጣለሁ፣ ያሉበት ቦታ እመጣለሁ። ኢሌል ከፈለከኝ 30 ቀበሌ ከራዩ ማለት ነው እዛ ታገኛኛለህ በፈለከ ሰዓት። እውነት እኔ ሪል ካገኘ ችግር የለውም፣ ችግር የለውም። ግን ደግሞ ምን አለ እስጢፎዬ በጣም አስከፍተውኛል አቶ ሀጂ፣ በጣም አስከፍተውኛል። ጥላቻ ነው ብለህ ካሰብክ ደግሞ ለእርሶም የሚያድግ ልጅ አይቀየሙት፣ የሚያድግ ልጅ አይቀየሙት። ገቦት የሚወዳውን ልጄን አይመሌልን ሳይ አንተን ጠልቼ ንግግር ከተናገርኩ ያው ልጅ ያለ ፊት ለፊት በቃ ችግር የለውም። በቃ እሺ ሀጂ በአካል እኔ በውስጥ አድራሻዎትን ጠይቄ የኔም እኔ ራሴ ሰርፕራይዝ አደርጋለሁ። አጠያይቄ ራሴ ያሉበት ቦታ እመጣለሁ። እሱ እንደኔ ተውኝ። አመሰግናለሁ ሀጂ። ከፍቶኝ ስለነበረ ነው። እናወራለን። ደህና ወደሩ። ደህና ደሩ በላይ እኔ ወደፊትም ጫወታለሁ። ከዚህ በኋላ ጫወታ እንጂ አንተን ጠልቼ አንድ ንግግር አልናገርም። እሺ አባቴ በቃ ጉቺ ቤትም እንደዚህ አይነት ንግግር አይናገሩ። እሺ የእኔ ደጋፊዎች ይከፋቸዋል እና እንደዚህ አድርጉ። ይቅርታ እናወራለን። እሱ ከሳ ጋር ያለህን ነገር ወላሂ መላወቅ ይቅርታ ችግር የለውም። እኔ እውነትም ትልቅ ሰው ከሆኑ ከእርሶ ይቅርታ አልፈልግም። እኔ ነኝ ልጁ፣ እኔ ነኝ ላሽ ማለት ያለብኝ። አጥፍቼ ከሆነም ይቅርታ። ወጣትም ሆነ ደግሞ ምናምንም ሙድ እያስክም ከሆንክ መድኃኒዓለም የልብን ያይላል። እኔ ምንም ነገር አይደለም። ወዶታለሁ። ቻው ቻው። አንተ የምር ነው እንዲገፋ አደራ የሆነ ጃንክ ቢፈጠር ይህን ሪከርድ ያዙት። እሺ አይታወቅም። እሺ የሆነ ጃንክ ቢፈጠር ይህን ሪከርድ ያዙት ሁላችሁ። እንጂ አንተ አቶ ሀጂን አስገብቼው እኮ ነው። ምን ነው ተጣልተን ስንት ቁም ነገር መክረውኝ ምናምን ነገር ስንት ቁም ነገር አውርተን ጉጂ ቤት ሄደው ሙዳ ሊያዙም ከትላንት ወዲያ ናግባ ብዬው ማክስን አውልጥ አንተ 18 ዓመት ልጅ ነህ አውልቅ ብዬ ለወር ማለት እንዴት ነገር ስማማ ጥሩ ደረጃ ስማ ጥሩ ደረጃ ላይ ልንገርህ ስማ የኔ አባት እንዴት ነህ? ጥሩ ደረጃ ላይ ያለ ሰው ጭቅጭቅ ላይ ሆኜ እኮ ነው።
እሺ ለማን መልስ አትስጠው?